السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين. يا الله باريዎች ሆይ በደንብ ተረጋግታችሁ አላህን ፈርታችሁ ለማዳመጥ ሞክሩ። እኔንም አላህን ከሚፈሩት ያደርገኝ የቻልኩትን በአግባብ የአላህ ፊትን ፈልጌ ብቻና ብቻ ከሚናገሩት ሰው አላህ ያደርገኝ። ሙሐመድ አሊ ቡርሃን የተባለው ግለሰብ እኔ ሙስሊም አይደለሁም፣ እኔ ክርስቲያንም አይደለሁም፣ እኔ ነኝ፣ እኔ ለኔ ተውኝ ብሏል የመጀመሪያ ንግግሩ። ከዛ ሰዎች ሚዲያ ላይ በጣም ያስገረመኝ ብዙ ሰዎች እሱኮ ሊል የፈለገው እያሉ አሽሞንሙነውለታል። ሱብሃንአላህ። እስቲ መቼ ነው ከስሜት ወጥተን ጥፋትን በጥፋትነቱ መታረም አለበት ምንለው? መቼ ነው? ምክንያቱም ጥፋት ካልታረመ ማለት ነው በጣም አደጋ ውስጥ ነው የምንወድቀው። የአላህ ቅጣት በእኛ ላይ ይወርዳል። ወደዚህ ንግግሩ እንምጣና ወደ ሁለተኛ ንግግሩ ደግሞ እንመጣለን። ስለ ሞቶ መቀስቀስ ወዳወራበት ማለት ነው። አሁን ራሱ አብራርቶታል ንግግሩን፣ እኛ አይደለንም እናብራራለት። ይበልጥ ሊያብራራው በሞከረ ቁጥር ደግሞ ይበልጥ ጥፋት ውስጥ ወድቋል ይህ ግለሰብ ማለት ነው። ምክንያቱም አንዳንድ ጊዜ ምን ይባላል? ከወደቁ በኋላ መፈራገጥ ለመላላጥ ነው ይባላል። ቀላል ነበር ትዕቢት የሌለበት ሰው ቢሆን ይሄ ንግግር ከቁርአን ከሐዲት ይጋጫል ብሎ ቁርአንና ሐዲትን ጠንቅቆ የሚያውቅ ሰው ከሆነ። ስነ ጽሑፍ ማወቅና ቁርአንና ሐዲትን ማወቅ የተለያየ ነው። የስነ ጽሑፍ ሰዎች የመሰላቸውን ይናገራሉ፣ ከዛ ከባድ ክስረት ውስጥ ይወድቃሉ። እኛ ደግሞ ልንጠነቀቅ የሚገባው አላህ እንዳለው ወአንቱም ላ ተሽዑሩን፣ እናንተ ልብ ሳትሉ ስራችሁ እንዳይበላሽባችሁ ተጠንቀቁ ነው ያለው። ፊት ለፊትማ ይሄ መጠጥ መጠጣት፣ ዝሙት መስራት፣ እነዚህ ፊት ለፊት የሚታዩ ስለሆኑ አጥፊው ሰው ራሱ ይጠነቀቃቸዋል። የሚያይም ሰው ይሄ ነገር ጥፋት መሆኑን ያውቃል። ልክ እንደዚህ ግን ሳያውቁት እስልምና ማጣት አለ፣ ሳያውቁት የልብ መታሸግ አለ። ይሄም መግቢያ ካደረግኩኝ እንዴት ካል የመጀመሪያ ንግግሩ ከየት እናነሳለን? ክርስቲያን አይደለሁም ካለበት እናንሳ። ምን ያገናኘዋል? ሙስሊም ነኝ ሲል የኖረ ሰው እኔ እኮ ክርስቲያንም አይደለሁም የሚለው ማን ክርስቲያና አለውና ነው መጀመሪያውኑ ክርስቲያን አይደለሁም የሚለው? ሀታ ከክርስትና ቢመጣ ራሱ ከክርስትና ሃይማኖት መጣሁ ቢል ራሱ አላህ ክርስቲያን አድርጎ አልፈጠረውም። እሱ ምንድን ነው የሚለው? እኔን ለእኔ ተውኝ ነው ያለው። እኔ እኮ ማለት እኔ እኮ እነዚህ እኔ የተረዳሁት ማለት ይሄ የሙስሊሞች መንገድ ሳይሆን የሸይጧን መንገድ ነው። ሸይጧን፣ ፊርዓውን፣ ቃሩን እና አቡጀህል እነዚህ ሁሉ እኔ አሉና ከመንገድ ወጡ። ላሐውለ ወላ ቁወተ ኢላ ቢላህ፣ ኃይልም ብልሃትም ጥበብም ከአላህ ውጭ ግን የለም ያለ ሰው ምን ይሆናል? የአላሁ ስብሓነሁ ወተዓላን የመመራት መንገድ ያገኛል። ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ምን አሉ? ሁሉም የአደም ልጅ በተፈጥሮ ሃይማኖት ላይ ተወለደ አሉ። በምን? በእስልምና ላይ። ስለዚህ ከክርስትና ሃይማኖት ራሱ ቢመጣ እኔ ክርስቲያን አይደለሁም አይልም። ስለዚህ የክርስቲያኖቹን ጨረስን። ወደ ማን እንምጣ? እኔ ሙስሊም አይደለሁም ወዳለው ንግግር እንምጣ። ከዛ በኋላ ሰዎች ማብራሪያ ሊገጥሙለት ሞከሩ። እሱም ማብራሪያ ሊያደርግ ሞከረ። እኔ ልል የፈለግኩት አለና ሱብሓነላህ፣ አሁንም እኔ የምትለው ቃል ገደል ከተተችው። አሁን የምናየው አብዛኛው ሙስሊምና አብዛኛው ክርስቲያን በዘልማድ በባህል ከቤተሰቡ እምነቱን የወረሰ ነው አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እና ታዲያ ይሄ እኮ ከሆነ ኢስላምን ተምሮ በባህል ወርሰዋል የሚባሉትን ሰዎች ማስተማር እንጂ ማለት ነው። እኔ ብቻ እንጂ ያው በቀጥታ ባይናገረውም እኔ ለእኔ ተውኝ ራሴ ልፈልግበት ሲል ይሄ ሁሉ አብዛኛው ሙስሊም በምን ላይ የተጓዘ ነው አለ? በዘልማድ እምነቱን የያዘ ስለሆነ አለ። ይሄ ምን ይባላል? ተክፊር ይባላል። በጅምላ ሰዎችን ማስከፈር። የዚህ ንግግር ባለቤቶች በዚህ ዘመን እንደነ ሰይድ ቁጡብ የተባለው የግብፅ ደራሲ አለ። ምን ያለበት? ኢርተደቲል በሸርያ፣ የሰው ልጆች በጠቅላላ ከእስልምና ወጥተዋል። አዛን የሚሉት ሰዎች ራሱ የላ ኢላሃ ኢለላህን ትርጉም አልተረዱትም ብሎ ጅምላ ጭፍጨፋ እንደሚባለው ሰዎችን ከእስልምና አስወጥቷል። ይሄም ግለሰብ እኔን ለእኔ ተውኝ፣ ሙስሊሞች የሚባሉት በዚህ ዘመን ያሉት ብዙ ስህተት እየሰሩ ስለሆነ
እኔ እነሱን መንገድ አልከተልም፣ እኔ ጌታዬም በእውቀት እየፈለግኩ ነው አለ። እውቀት እየፈለግኩ ነው እንጂ የሚባለው ጌታን እየፈለግኩ ነው አይባልም። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለምን አላህ ልኮ ራሱን አስተዋውቆናል። አዲስ ምንፈልገው ነገር የለም። ቁጭ ብሎ ቁርአንን፣ ሐዲትን፣ የሶሃባዎችን አረዳድ መማር ብቻና ብቻ ነው የሚጠበቅብን። ሙሐመድ አሊ ቡርሃን እንደሚታወቀው የእውቀት ፈላጊ አይደለም። ቡኻሪን ቀርቶ ሙስሊምን ቀርቶ የተፍሲር ሊቃውንቶችን አስተምሮት ተምሮ አይደለም እኔ እያለ እያወራ ያለው። ፍልስፍናን የተማረው ዩኒቨርሲቲ ገብቶ ለዲኑ ጊዜ ያልሰጠ ሰው ደግሞ እኔ ብሎ ሲናገር ንግግሩ ግማሹ ደህና ቢመስለንም አንዷ ንግግሩ ደግሞ ገደል ልትከተው ትችላለች። በዚህም የተነሳ አሁን ምሳሌ ላምጣለት። ዘይድ ኢብን ነውፈል የተባለ ግለሰብ ከዚህ ሰውዬ ንግግር ጋር በምን መልክ አብሮ ሊሄድ ይችላል የሚለውን እናንሳ። ዘይድ ኢብን ነውፈል ነቢዩ ከመላካቸው በፊት የመካ ሙሽሪኮች ጋር መጥፎ ነገሮች ሲሰሩ ያያል። ለጣዖት ሲታረድ ያያል። ሴቶች ሲበደሉ ያያል። ብዙ ደስ የማይሉትን ነገሮች ሲያይ ያረዳችሁትን አልበላም አለ። ለምን ሲባል ዝናብ ያዘነበላት ሳር ያበቀለላት አላህ ሆኖ ሳለ ከአላህ ውጭ ላለ መስዋዕት እያደረጋችሁ እኔ እሱን አልበላም አለ። ከዛ ወደ ሻም ሄደ። ሻም በሄደበት የሁዳዊ ያገኛል። ወደ እናንተ ሃይማኖት መግባት እፈልጋለሁ አለው። የሁዳዊው ምን አለው? ቡኻሪ ነው የዘገቡት ሐዲቱን ልብ በል። አየ ሙስሊም ሚያወራው ራሱ ቁርአን ሐዲት እንጂ እኔ እያለ አያወራም። የሁዳዊው ምን አለው? ወደኛ ሃይማኖት አትገባም ያላህ ቁጣ በከፊሉ ቢያገኘህ እንጂ አለው። እሱ ምን አለ? ካላህ ቁጣ አይደለ መሸሽ ምፈልገው አለ። የአብርሃምን መንገድ ተከተል አለው። የኢብራሂምም ማለት ነው። አሁንም ሄደ ክርስቲያንን ያገኘ። ክርስቲያኑን ቄስ ምን አለው? ወደ እናንተ ሃይማኖት መግባት እፈልጋለሁ አለው። ወደኛ ሃይማኖት እኮ አትገባም ያላህ ቁጣ በከፊሉ ቢያገኘህ እንጂ አለው። እኔ ካላህ ቁጣ እንጂ ከማን እሸሻለሁ አለ። ከዛ ምን አለው? የኢብራሂምን መንገድ ተከተል አለው። ከዛ ምን አለ? አዋጅ እኔ የኢብራሂምን መንገድ በመከተል ላይ ነኝ አለ። አላህ ደግሞ ምን አለን? ነቢዩ ሰለላሁ ዐለይሂ ወሰለምን ራሱ ምን አላቸው? የኢብራሂምን መንገድ ተከተል አላቸው። እኛንም ምን አለን? የኢብራሂምን መንገድ ተከተሉ አለ። ነቢዩ ሰለላሁ ዐለይሂ ወሰለም ከተላኩ በኋላ ሐቅ እንጂ ስለሌለ እኔ ሙስሊም አይደለሁም አይባልም። ተስሚያውን ሙስሊም ነኝ የሚለውን እኔ አይደለሁበትም አይባልም። ነኝ እኔ ከሙስሊሞች ነኝ፣ ወአነ ሚነል ሙስሊሚን እኔ እኮ ከሙስሊሞች ነኝ ነው የሚባለው እንጂ እኔ ሙስሊም አይደለሁም አይባልም። ንግግሩ እኮ ነው ችግር ያለው። በጣም የገረመኝ ብዙዎች ልታሽሞንሙኑለት ሞክራቸዋል። ቁርአን ሐፊዝ የተባለ የመስጂድ አሰጋጅ የተባለ ዳዕዋ አድራጊ ሁሉ የተባለ አስፈራችሁ አይደል? በጣም በቃ ሚሊኒየም አዳራሽ ላይ የቀረበ ሰው ስለነበር በጣም ሰው ዘንድ ስለቀረበ እሱን መቃወም ፈራችሁና ህዝብ በጅምላ እያከፈረ ዝም አላችሁት። ሁለተኛ በአኼራ ሞቶ በመቀስቀስ የሰው ልጅ 10% አይደለም 5% ቢያምን ኖሮ ይሄ ሁሉ ጉዳይ ባልተከሰተ ነበር አለ ሳዲቅ መሐመድ። በጣም አዝኜብሃለሁ፣ በጣም ማለት ነው። ይሄ ንግግሩን ምን ልታደርግለት ሞከርክ? አይ እሱ ሊል የፈለገው ሃይማኖት አልባ የሆኑት ሰዎች ራሱ ማይሰሩትን ሃይማኖት ላይ ነኝ የሚሉ ሰዎች ሲሰሩት ለማለት ፈልጎ ነው አልክለት። በፍጹም እንዲህ ብለህ ማሰብ የለብህም። ስሜታዊ ከመሆን አንተም እኔም ልንርቅ ይገባል። ሐቅ ሌላ ቦታ ነው ያለችው፣ የእኛ ስሜት ሌላ ቦታ ነው ያለው። ምክንያቱም ልብ በል ሙስሊሞች ለ3 ይከፈላሉ። መጠጥ የሚጠጣ፣ ዝሙት የሚሰራ፣ ለዘሩ ሲል ሰው የሚገል ግን ሙስሊም ነው። አላህ ምን አለ? ወሚንሁም ዛሊሙን ሊነፍሲሂ ከሙስሊሞች ውስጥ እኮ ነብሱ የሚበድል አለ። ወሚንሁም ሙቅተሲድ ከነሱ ውስጥ ደግሞ መካከለኛ የሆነ አለ። ወሚንሁም ሳቢቁን ቢልኸይራት ከነሱ ውስጥ ደግሞ በኸይር የሚሽቀዳደማል። ሁሉም ግምኖች ናቸው፣ ሙስሊሞች ናቸው። ሌላ ነጥብ ሶሃባዎች እውነት በአኼራ ሞቶ በመቀስቀስ 5% ሳያምኑ ቀርተው ነው? በፍጹም ሙሉ ፐርሰንት አምነዋል። ከመሆኑ ጋር ሰይፍ አንስተው ሸይጣን ገባና በመካከላቸው እርስ በርስ ተገዳደሉ። ስለዚህ ሙሐመድ አሊ ቡርሃን ያነሳው አስተሳሰብ ሃይማኖታዊ ሳይሆን ተክፊራዊ፣ ኡማውን ማክፈር እኔ በሚል በሽታ የተለከፈበት ነው። ሙስሊሞች ሆይ
አንድ ነገር ሲመጣ፣ አንድ ክስተት ሲመጣ በቁርአንና በሐዲት እንፈትሽ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።